ሃን እንኳን መጻፍ አልችልም። ደብተር ይዤ ትምህርት ቤት ሄጄ አላቅም። አንዱን የመኖር ትርጉም እንዳጣበት ያደረገኝ ይህም ይመስለኛል። ግን የደሃ ቤተሰብ ልጅ ሆኜ አይደለም፣ በተቃራኒው የናጠጡ በሰፈሩ አሉ የተባሉ የሀብታም ቤተሰብ ልጅ ነኝ። በሶስት ቦታ የሚገራርሙ ቪላ ቤቶች ባለቤት ነን። የግላችን ነው። 5 ወንድሞች 2 እህቶች አሉኝ። እኔ ደግሞ 4ኛ ልጅ ነኝ። ቤተሰቤ ጠቅላላ ከክርስትና ወደዛው ክርስትና እምነት ቀይሯል። እኔ ግን እምነት አልባ ስለሆንኩ ይናደዱብኛል። ራሴን በእምነት ሕግ ማሰር አልፈልግምና እና መኖሪያ ቤታችንን እሁድ ብቻ ቀን ሌላውን ማታ ጸሎት ቤት አድርገውት አባቴ የጎተተኝ እንዲጸልዩብኝ አድርገውኛል። ግን ሲለቁኝ ወደ ስራ እሄዳለሁ። አዎ ስራ የጡረታ የሌለው መንግስት ታክስ ግብር የማይቆርጥበት ሲሆን የማገኛትን ይዤ መቃም፣ ማጨስ፣ መጠጣት፣ ከሴት ጋር ማደር ነው። ለምን አታገባኝም? ፍቅረኛ አትይዝም እንዳትሉኝ። በህልሜም በእውኔም ህልም የለም፣ ወደፊትም አይኖርም። የሚመቸኝ እንደ ዶሮ የቀያየሩ መጠላጠል ነው ደስ ሲል። ስራዬ ቀን በቀን ከሞት ጋር መጋፈጥ ነው። ለምጄው ነው መሰል ሞትን አልፈራም። ለህግ፣ ለፖሊስ፣ ለፌደራል፣ ለመንግስት እጅግ ያማረርኩኝ እኔን ለመያዝ ክፍለ ጦር የሚታዘዝልኝ ሰውነቴ ጥይት ዘንብበት የተረፍኩኝ ከከተማው አሉ የተባሉ ሌቦች ከመጀመሪያ መስፈርት ላይ የሚገኝ በተደጋጋሚ ከፖሊስ ያመለጥኩና ሰውነቴ በጥይት ወንፊት ይሆንኩኝ ቱትዬ ነኝ። እቀጥላለሁ። ቆዩኝ። አንድ ስራ ሰርቼ ልምጣ። እጄን አሳከከኝ። አልችልማ፣ ምን ላርግ? ጥያቄ ኖሯችሁ ብትጠይቁኝ መልስ የለኝም። ለምን ትሰርቃለህ ብትሉኝ ማለቴ አለ በቃ ሱስ ሆኖብኛል። የትም አግኝታችሁ አትጠይቁኝም። የመሬት ላይ ሩጫ ያስጠልቶኛል፣ አንገሽግሾኛል፣ እሬት ብሎኛል። ቤተሰቤ ላሞች እርባታና የወተት ውጤቶችን ያከፋፍላሉ። ከ3ቱ ቤቶች በአንዱ እኛ ስንኖር በሌላኛው ፔንሲዮን ሆኖ ተከራይቷል። ሌላኛው ሆቴል ነው። ስለዚህ የፈለኩትን ብጠይቅ አልከለከልም። ግን ከልጅነት እስከ እድገት ጠይቄ አላቅም። ምግብ እንኳን አልጠይቅም። የእናት አንጀት አይችልምና እኔ ማታ ጠጥቼ ወደ ክፍሌ ስገባ ራት እንጀራና ወተቱ እርጎ ትራስጌ ጋር ተቀምጦ አገኘዋለሁ። እንጀራውን መልሰዋለሁ፣ ወተትና እርጎን ግን እጠጣዋለሁ። ወደ እስራኤል ወሰዳችሁ 2 ምርጥ ጓደኞች አሉኝ፣ ባልደረቦች። እነሱ 2ቱም የድሃ ቤተሰብ ናቸው። የአንደኛው እናት የቆሸሹ ልብሶችን በቤታቸው የተከፈላቸው ሲያጥቡ፣ ስሙ ካሳውን ነው የልጃቸው። ሌላኛው ባርች ነው። እናቱ ፀሐይ፣ ዝናቡ፣ ውርጩ እየገረፋቸው መንገድ ዳር ችርቻሩ ይነጋግዳሉ። አንድ ቀን ከሰፈራችን ራቅ ብለን የሆኑ ሀብታም ሰው ቤት አጣርተን ልንዘርፍ ወሰንን። ሌሊት ቤተሰቡ ውጪ ሲዝናኑ ፊታችንን ሸፍነን ጥበቃውን አስረን ውድ የሆኑ ወርቆች፣ ሌሎች እቃዎችን ዘርፈን ስንወጣ ፊት ለፊት ፖሊስ ገቡናል። ባለቤቶቹም ኋላ ቆመዋል። ሲያናድድ
ለካ ልንዘርፍ ስንገባ ጎረቤት አይቶ እንደውሎላችኋል። ስንት እቅድ አውጥተን ስንት አስበን እንዲያዋርዱናል። ድፍረቴ ነው በሰው ገንዘብ እቅድ ማውጣት። ይቅርታ እያዛጋኝ ነው። ቀጭ አርጌ ልመለስ። ዘመድ ሳይሞትብኝ እያዛጋኝ አነባሁት መጣው። ደሞ ፍሬንዶች የአራዳ ልጆች አይደላችሁ? ስድብና መጥፎ ኮሜንት ይደብራል። ካልተመቻችሁ ከዚህ ጋር ተፋቱ፣ አትስሙት። ከተመቻችሁ ሰምታችሁ የሚመች ነገር ቸክችኩ። የሚደብር ነገር ይደብራል። ሶሪ ካስከፋ። ኦኬ በቃ ልቄ ስመለሳለሁ፣ ጠብቁኝ። እናንተም ረፍት አድርጉ። አሁን መጥቻለሁ። የጨብሲ ሰዓት እስኪደርስ ግን ልጠይቃችሁ፣ ሌብነት ህይወት ይቀይራል? ቢሆን ለምን እኔ ያልተቀየርኩም? አይቀይርም። እንደውም ደስታ ያርቃል። ከጊዜው ደስታ ውጪ ደስታ አይኖርም። ለምን? የሰው ላብ የሰው እንባ ነው ሁሌም የምንራበው። ሁሌም በመንገዳችን ነፍሳችን የምናባክናት። ሌብነት ብቻ አይደለም። ቁጭ ብለን እናስብ። ሰዎች ስንቶቻችንን በእንካ ሰላንቲያ፣ በስድብ፣ በመገዳደል፣ ጥላቻ ከራስ ውጪ ለቤተሰብ፣ ለሀገር፣ ለህዝብ ሳናስብ መኖር፣ ገንዘብን ብቻ ስናስብ ነፍሳችን የምናባክናት። እንደኔ ባለቀና በመጨረሻ ሰዓት በጸጸት ምን ሰራው ብላችሁ ስታስቡ ህይወታችሁ ትርጉም ታጡበታላችሁ። ለምን ተፈጠርኩ ትላላችሁ። ኦ ይቅርታ መካሪ ሽማግሌ ሆንኩ መሰለኝ። ምን እናርግ? ምን የማምለጫ ዘዴ የለንም ነበር። ስለዚህ እቃውን ተሸክመን እጅ ከፍንጅ ከምንያዝ ብለን እቃዎቹን በየቦታ መልሰን ፊታችን ይሸፈንበት አውልቀን ጣራ ላይ ወረወርን። በዚህ ሁሉ መሃል ፖሊሶቹ እጅ እንድንሰጥ እንደተከበብን ይነግሩን ነበር። በመጨረሻ ጥበቃውን ፈታንና በሩን ከፍተን ስንመለከት ሰው ተሰብስቧል። እኛን እንደሆነ ያላወቀን መሰለን። ወጣን። እኔ ባልሸፈንም አልታይም። በጣም ጥቁር ነኝ። ሲጋራው መሰለኛ ከሰለኛ ጠቁረኝ። እናም የያዝነውን ዕቃ መለስን። አስገደዱን የተሰበሰበው ህዝብ። ልብ አድርጉልን። ያላደረግነውን እንዳደረግን አርገው ሊያስሩን ነው ብለን እየያልን፣ ግን ለውጥ አላመጣንም። ታሰርን። ታስሬ ሁሌ እናቴ እየተመላለሰች ትጠይቀኝ ነበር። እስር ቤቱ ቅርብ ነው፣ ግን የእናቴ ቀን ምሽት መመላለስ እኔ ምንም አይመስለኝም፣ አይጸጽተኝም። በስተርጅኗ መደገፍ ሲገባኝ መከራዋን ማጉላት አንድም ቀን አስቤው አሳዝናኝ አያውቅም። ይባስ ለምን መጣሽ እምቧ ከረዩ እላለሁ። አባቴ ወንድም እህቶች ያዋርዶናል በሞተና በተገላገልን ይሉኝ ነበር። አንድ ቀን መተውም አልጠየቁኝም። ሁሌም ስታሰር አይጠይቁኝም። እኔም አልገረምም። በቃ ፍርድ ቤት ብዙ ተከራከርን፣ አልዘረፍንም ብለን። ግን 7 ዓመት በሁላችንም ላይ ተፈረደብን። ተናደድኩ። ሻይ እንኳን ሰርቄ ሳልጠጣ 7 ዓመቴን ልጠጣ? አይሆንም። ማምለጥ እንዳለብኝ ወሰንኩ። ከሌሎች እስረኞች ጋር በመሆን በ8 የታጠቁ ፖሊሶች ታጀበን ወደ ከርቸሌ ጉዞ ጀመርን። ያኔ ካቴና የለም። እጅ ለእጅ ተይዘን ነበር የምንሄደው። እናም ከአንድ በደንብ ዙሪያ መግቢያውን ስለማውቀው ፖሊሶቹን ዘወር ብዬ አየውና እጄን የያዘውን እስረኛ ለቅቄ ወደ አንደኛው
ጉራንጉር መንደር እየሮጥኩ። 2 ፖሊሶች መሳሪያቸውን አቀባብለው ተከተሉኝ። እንደማመልጥ እርግጠኛ ነበርኩ። ወዲያው 2 ጥይት ተተኩሶ አልመታኝም። ጉራንጉር ውስጥ ገብቼ ልታጠብ ስል 1 ጥይት ተተኩሶ እግሬን ቀዘቀዘኝ። ያነከስኩ ልቀጥል ስል 2ኛ ጥይት ተደገመ። በጀርባ የገባው ጥይት ሆዴን በስቶት ወጣ። ያልቻልኩ ሆዴን ይዤ በፊት የተደፋው እንደሚ መሬቱን አራሰው አይኔ መጨለም ሲጀምር በዛ ጭንቅላቴ ሲረግጡኝ ማየት አቆምኩ። ጭልም ማለብኝ። ያልጀመርኩትን ህይወቴን ጨረስኩት መሰለኝ። ያ ተሰማኝ። ሰውነቴ ሲቀዘቅዝ ምን ማለት እንችላለን? ባላየ አንገታችን ደፍተን ጸጥ አለን። እኔ ከመስረቁ ውጪ ምንም አይመቸኝም። የግሩፕ ጠብ፣ ድብድብ አልወድም። መትቼም ተመትቼም በሁለቱ ምንም ጥቅም አላገኝም። ለምን ጠብ ውስጥ እገባለሁ? ለመዋረድ? ባሪያው ከዛ በኋላ ቀስሙ ሞራሉ ተሰበረ ብቻ ሳይሆን ድቅድቅ ነው ያለው። ያሳዝን ነበር። አብረን ስንጠጣ ቆይተን እኛ ሴት ይዘን ስናደር እሱ አንገቱን ደፍቶ ወደ ቤቱ ጨዋ፣ በይበልጥ ሴት ሲያይ አንገቱን ደፊ ሆነ። ይህን ነገር ስናስታውሰው ለእኛ መሳለቂያ፣ ለሱ ማኩረፊያ ነበር። እንዲህ ያለን 5 ዓመት የከርቸሌ ጊዜያችንን ገፋን። በዚህ ወቅት አንደኛው ወንድሜ ወደ ደብረ ዘይት ከጓደኛው ጋር ቶዮታ መኪና ይዘው ሲሄዱ ተገልብጦ መሞታቸውን ሰማው። ትራፊክ መጠጥ ጠጥተው ነበር አለ። ጓደኛውን ባላቅም ወንድሜ ግን መጠጣት አይፈቀድለትም፣ አይጠጣም። ግራ ገባኝ። እነካሳውን ቀድሞኝ በአመክንዮ ተፈቱ። እኔ ያቺ የማምለጥ ሙከራ የኃጢአት ሆና 7 ዓመቷን ዋጣት ብለውኝ መዋጥ ግድ ሆነብኝ። በአመቱ ሌላ 1 ወንድም ሞተብኝ። ደነገጥኩ። ይሄኛው ከቤት የማይወጣው ላሞቹን የሚንከባከበው ሁሌም ስራ ላይ ያለ ወንድሜ ነው። እኔ 7 ዓመቷን ጨርሼ ስወጣ እናቴ ብዙ መክራኝ ወደ እነሱ እምነትና ባትለኝ ጉያ ውስጥ አስገብታኝ አቅፋኝ እንደ እናት እየደባበሰችኝ እንድትስመኝ ለመነችኝ። እናም ከልቤ ተቀብያት ወጥቼ በጣም ለጥቂት ቀን ሆንኩኝ። ግን አንደኛው እህቴ ተደገመች። ግራ ገባኝ። ሰው፣ ጎረቤት፣ የሰፈሩ ሰው ሁሉ ወሬው የኛ ቤተሰብ ሆነ። አንደኛ እኔም ተቦጨኩ። እህቱ ሞታ እንዴት አያለቅስም? ጸጉሩንም ጺሙንም አይነጭም? ብድግ ፍርጥ አይልም አሉኝ። ለካ እንደዛ ያልሆነ አላዘነም። አይ የእህቴ ቤተሰብ ፍቅር በእነሱ ልክ አይደለም። እኔ የማፈቅራቸው ባለማልቀስ ውስጥ ያለ የልብ ስብራት ከባድ ነውና እነሱ ስለኔ ማውራታቸው አያስጨንቀኝም። ለጥቂት ዓመታት የቤተሰቡ ሞት ሲቆም የኔ ስርቆት ቀጠለ። ከዓመታት በኋላ ጀመረ ሞቱ። 2 ወንድምና 1 ሴት እስክንቀር እናቴም ይሄ በየዓመቱ ሞት የጎረቤት የሰፈሩ ሰው ወሬ ተደምሮ ከቤት በእና ጠፋች።
ብትፈለግ ከየት ትምጣ። አባቴም ቀሪ ልጆቹን በስስት ማየት ጀመረ። ፈራ። ለአንድ ሳምንት ቤታችን ጾም ጸሎት ሆነ። የገባው ርኩስ መንፈስ እንዲርቅ ተብሎ አንድ ቀን ከሰዓት በኋላ በቤት ስልክ ተደውሎ ቶሎ በፍጥነት ና አሉኝ። አሪፍ መላ ነው አሉኝ። ወዲያው ሮጬ ደረስኩ። ከአንድ ባንክ አጠገብ የቆመ መኪና ብርና ወርቅ ያለው ሳምሶናይት አረብ ሰውዬ አስቀምጦ ወደ ውስጥ መግባቱን ነገሩኝ። እንዴት እንዳወቁ መጠየቅ አልፈለኩም። ስራቸው ይህ ስለሆነ ግራና ቀኝ ተመለከትንና መኪናውን ተደግፈን ሰውየው ቶሎ ሊመለስ እንደሚችል ነግረውኝ አፈጠን ነው። በዘዴ በሩን ከፍቼ ወጣሁትና ለካሳውን ሰጠሁት። ካሳውን ባሪያው እንደ ነፍሰ ጡር በልብስ ሸፍኖ ሄደ። እነሱ ልክ ሁኔታውን እዛ ሆኜ መከታተል ጀመርኩ። አረቡ መጣ፣ ተቀወጠ። ፖሊስ መጣ። ያለውን ነገር ስሰማ በቃ ረካው። በርካታ ሸዋሊያ ወርቅ፣ ዩሮ፣ ፓውንድ፣ ጥቂት የኢትዮጵያ ኖቶች። ካልተጠነቀቀን ሁሉም አይነት ጥርጣሬዎች እኛ ላይ አርፈዋል። የአባቴን ለኔ ያለውን ፍቅር የተረዳሁት እናቴ በጠፋሽ ጊዜ ነበር። እናቴ ፍቅሯን በግልጽ ታወጣዋለች። አባቴ ግን ፍቅሩን መውጣት አይችልም። ይዞት ይታመማል። እኛ ልጆች ደግሞ ቤተሰብ ለኛ ያለውን ፍቅር አይገባንም። ለምን እንደሆነ አላቅም። ታላቅ ወንድሜ ካለ ነው አንዱ አባቴ ሁሌስ ለኔ እንደሚጨነቅ፣ እኔ እንድለወጥ ቀን ከሌት ጸሎትና ጾም ይዞ እንደሚያለቅስ በግልጽ ሄዶ ባይጠይቀውም እናታችን ልጠይቀኝ ስትመጣ ኋላ ተከትሎ በመሄድ ማንም ሳያየው አይቶኝ እንደሚመለስ፣ እኔ ልለወጥለት ባለመቻሌ አባቴ ጨክኖብኛል ተማሮብኛል ብዬ እንዳስብ ስለሚፈልግ እንደሆነና ብዙ ነገር ነገረኝ። ግን ምን ያረጋል፣ ድንጋይ ልብ ነው ያለኝና ድንጋይ ሆኜ ቀረው። እናቴ በሌለች ሰዓት እሱ መግባቴን እስከሚያረጋግጥ እንደማይተኛ ከገባው በኋላ ሰራተኛዋን ራትና ወተት እርጎ ይልክልኝ ነበር። ያንን የሐረግ ወርቅና ብር ከዘረፍን በኋላ ፖሊሶች አይናቸው እኛ ላይ ያረፈ። ባሪያውና ካስሽ እንዲጠነቀቁ፣ ምንም የተለየ ነገር እንዳያደርጉ እንዲጠነቀቁ ነግሬ ድንገት ብንያዝ መገገምና ማናችን ማስጠቆር እንደሌለብን ተነጋግረን ተለያየ። ከዛ በኋላ የት እንደገቡ አጣኋቸው። በምንም ማግኘት አልቻልኩም። መጥፋታቸው ካልተያዙ አልከፋኝም። እኔን ግን 2 ሲቪል ለባሾች ፖሊሶች ይከታተሉኛል። አውቂያቸዋለሁ። ጫት ቤት ገብቼ ስቅም አብረውኝ ይገባሉ። አረቄ ቤትም ስገባ ተከትለውኝ ገብተው ይጠጣሉ። ግን ምን ለውጥ አላዩብኝም። ጫት ቤት ስገባ ኧረ 1 ብር ጎሎኛል እላለሁ። አረቄ ቤት ገብቼም ጠጥቼ ትንሽ ከፍዬ የጎደለውን ነገ ብዬ እወጣለሁ። አንድ ቀን ለምን እንደሚከታተሉኝ ጠየቅኳቸው። እየተከታተሉኝ እንዳልሆነና ምንም ነገር እንደሌለ ነገሩኝ። እኔም ፖሊስ እንደሆኑና እየተከታተሉኝ እንደሆነ ነግሬያቸው ለምን እንደሚከታተሉኝ ግን አለማወቄን ነገርኳቸው። እንዴት እንዳወቅኳቸው ጠይቀውኝ አረማመዳቸው፣ ፊታቸው ሰውን ሲያዩ የተለዩ እንደሆኑ ነገርኳቸውና እነሱም ይህን የሚያውቁት ሌቦች እንደሆኑ ነግረውኝ ሌባ መሆኔን ሲጠይቁኝ አዎ አልኳቸው። ግን ማስረጃ ሊያም እጅ ከፍንጅ ካልተያዝኩ ምንም እንደማያረጉኝ ነገርኳቸውና አሁን ግን ምንም ያጠፋው ጥፋት እንደሌለ በማመላከት በፈጣሪ ማልኩባቸው እና መሽቶ ወደ ቤት ሄድኩኝ። እንዳውም ሸኝተውኝ እንደ ባለስልጣን ተመለስኩ።
በንጋታው ከሟች እህትና የወንድሞቼ ህጻናት ልጆች ጋር ስጫወት ቆይቼ ስለያቸው እንደሚመቱ ይነገረኝ። ባሪያው እናቱን ከጉሊት ንግድ አንስቶ ሀበሻ ቀሚስ ገዝቶ እጅ አንገት ጆሯቸውን በወርቅ ሞልቶ ቤቱ ደግሞ አዳዲስ ዕቃ ገዝቶ አስቦ እናቱን መከራ ስቃይ አበቃ ባለበት ቅጽበት ፖሊስ መጥቶ ይህን ሁሉ ከየት አመጣ ብሎ ታሰረ። ካሳውንም እንደ ህንድ ሴት ሁለቱንም እጆቹን እስከ ብብቱ እንደ ህንድ ሴት ሞልቶት ወደ ክፍለ ሀገር ሊወጣ ሲል ባስ ውስጥ ተይዞ እንደታሰሩና ሀረቡም ንብረቱ የሱ መሆኑን ተናግሮ የቀሩት እኔ ጋር እንደሆነ ሲገረፍ ተናዘው በዚህ ወቅት ሙሉ የቤተሰብ ቤት በታጠቁ ፌደራሎች መከበቡን ሰማው። እንዴት ብዬ በየት በኩል ላምልጥ? ለቤተሰቤ ብዬ ይሄን ስርቆት ላቆም ወስኜ ነበር። በዚህ ወቅት መታሰር የአባቴ ልብ መስበር እንደሆነ ተረድቻለሁ። ግን እንዴት ላምልጥ? ግንቡ አጥሩ ረጅም ነው፣ ጨነቀኝ። በየአቅጣጫው አፈሙዝ ተደግኗል። በኃይል የግቢያችን በር ተንኳኳ። አባቴ እያየኝ አይኑንም ባሞላው። ከመዋረዱም በላይ ያናደደው የሟች እህትና ወንድሞቼ ልጆች ህጻናት ቤት መኖራቸው። በእርግጥ እኔም እነሱም ይወዱኛል። እንዴት ተብሎ በእነሱ ፊት በፖሊስ እየተጎተትኩኝ እሄዳለሁ? አይሆንም አልኩ፣ ተናደድኩ። ብያዝ እንኳን ምነው ውጪ በተያዝኩ። እንዴት ብዬ ማምለጥ አለብኝ ብዬ ወሰንኩ። አባቴ ሰራተኛዋን በር እንድትከፍት እኔን እያየ ያዘዛት። እኔም አዘነብኝ። የግቢው በር ከመከፈቱና ከመግባታቸው በፊት የሞትና የማምለጥ አንድ ውሳኔ ላይ በህይወቴ ከባዱን ውሳኔ ወሰንኩ። አንዳንዴ በሰው ልጅ አቅም ለማድረግ የማይቻሉ ነገሮችን ስንፈራ ወይም ስንደነግጥ ማድረግ እንችላለን። መለስ ብለን ስናስበው እውነት ይሄ ነገር እኛ አድርገነዋል ብለን እስኪገርመን። የእህቶቼ ልጆች እንዳያዩኝ ተጠንቅቄ በላሞቹ በረት ቤት እንጨት ተንጠልጥዬ ጣሪያ ላይ ወጣሁ። ከዚያ ዘልዬ ዋናው ቤት ጣራ ላይ ድጋሚ ወጣሁ። አስገራሚውና አስደናቂው ዘለላ ይሄ ነበር። ምን አስቤ እንደሆነ አላቅም፣ ምን አይነት ድፍረት እንደሆነ። ከግቢው አጥር ጀርባ መንገድ ነው። መንገዱ ላይ ፍልጥ ኬር ያነጠፉ ፍልጥ ድንጋይ ይገኛሉ። በህይወት ብተርፍ እንኳን የሆነ ነገር እንደሚሰበር እውነት ነበር። ከጣራው ላይ ምንም ማሰብ ሳያስፈልገኝ ተንደረደርኩ። ያ ፍልጥ የኬር ድንጋይ ቀኝ እግሬን ከመስበሩ ወዲያ የፌደራል ከስክስ እርግጫ በተኛውበት ሆዴ ረገጡኝ። ቀጥለው በሰደፍ ጭንቅላቴን፣ ፊቴን እንደሚፈተግ ገብስ ይወቅጡኝ ጀመር። ሊወስዱኝም ብለው ሲጎትቱኝ ልብሴ ተቀደደ። ሱሬም በራሱ ጊዜ ጫማዬም ወለቀ። በሰውነቴ ላይ ፓንትና ካልሲ ብቻ ቀረ። ፓንቴ ራሱ ወልቆ ምናምን ለህዝብ ሊያሳይብኝ ሲል በአንድ እጄ ፓንቴ እንዳይወልቅቼ በሁለቱ የፌደራሎች ዱላ አከላከላለሁ። ከቦ የሚያየኝ ህዝብ የሰፈሪ ብቻ ሳይሆን የዓለም ህዝብ ሁሉ መሰለኝ። እውነት ይሄ ሁሉ ህዝብ እዚህ ሰፈር ውስጥ ይኖራል አልኩኝ። በጣም ብዙ ነበሩ። የተሰበሰበው ሁሉ ዙሪያዬን ከበው ተውት፣ በህግና በስነ ስርዓቱ ሰዱት፣ አስደብድቡት፣ ዜጋ ነው ያሉ ይጮሁ ነበር። ለመጀመሪያ ጊዜ ረፍት ተሰማኝ። ኢትዮጵያዊ ማለት ይሄ ነው አልኩ። እንደ እናት ፍቅር እኔ በድያቸው መሳሪያ ከያዘ ጋር ተጋፈጡልኝ። ብሔሬን ዘሬን አላሰቡ፣ እምነቴን አልጠየቁኝ። ግን ስለኔ እነሱ ተጋፈጡልኝ።
ልቤን ሰበሩት። ፌዴራሎቹ አልተው ሲሉ ለመጋፈጥና አመጽ ቢጤ ሊያስነሱ ሞከሩ። ያኔ ተውኝ፣ ትንሽም መተንፈስ ቻልኩ። ደግነቱ የእህቶቼና የወንድሞቼ ልጆች አላዩኝም። ይህም ነበር ትልቁ ፍላጎቴ። ቤታችንን ግቢያችንን ግልበጥበጥ አድርገው ፌዴራሎች ፈተሹት። አንድም የተገኘብኝ ነገር የለም። እስር ቤት ውስጥ ካስገቡኝ በኋላ የቁም ስቅሌን እስካይገልብጠው ገረፉኝ። ለእውነት ሞቴን ተመኘው። ከሌብነት የተረፈ ነገር ስቃይ ብቻ ነበር። ግን ያመንኩላቸው የሚያገኙብኝም ነገር ስለሌለ እንደሚፈቱኝ እርግጠኛ ነበርኩ። አዎ ሆነ ተፈታው። እነ ባሪሽ ስለኔ ምንም ነገር ባለመናገራቸው እኔ ተፈታውና እነሱ ተፈረደባቸው። ለትንሽ ቀናት አረፌ ቁጭ ካልኩኝ በኋላ እቃውን ከደበኩበት ክፍሌ ውስጥ መሬት ቆፍሬ ከደበኩበት አወጣውኝና ጉዞዬን ወደ ደቡብ አፍሪካ አረኩ። ደቡብ አፍሪካ ሌላ የሌብነት ፈተና፣ ሌላ ስቃይ፣ ሌላ ጉዳት። ወዳጆች እስቲ አንድ ጥያቄ ልጠይቃችሁ። አንድ ጥሩ ስራ ያለውና ከበቂ በላይ ደሞዝ የሚያገኝ ሰው ጥሩ ልብስ ሳይለብስ ወይ ምግብ ሳይበላ ሁል ጊዜ በመጠጥ ናላው ዞሮ መንገድ እየወደቀ ብታዩት፣ አሊያም በሱስ ተዘፍቆ ከሰውነት ተራ ወጥቶ ብታዩት ምን ትላላችሁ? የኔን ሐሳብ ላቆየውና ሁለት ወንድማማቾች ሰፈራችን ውስጥ አሉ። ታናሽየው በጣም ሰካራምና ሱሰኞችን በጣም ይወዳል። እሱ ባይቅም ባይጠጣ ጠርቷቸው አጠገቡ አስቀምጦ የሚያወሩትን ይሰማቸዋል። አንዳንዴ ሲያዝንላቸው አሊያም በልብሳቸው በጠረናቸው ተጠይፎ አይረቃቸውም። ከታላቁ ጋር የሚለያዩት ታናሽየው ሳንቲም ሲሰጥ ታላቅየው ለምን ትሰጣቸዋለህ? ራሳችሁን ግደሉ እያልክ ነው ይለዋል። የሁለቱ ሐሳብ ልክ ነበር እና በጣም ነው የምወዳቸው። እኔም የማስበው ከሚጠጣ ሱስን ከሚያከናውን ለምን ልብስ ጫማ አይገዛ? ለምን ምግብ አያበላቸው እላለሁ። አሁን ሳስበው ያለ ምክንያት እነዚያ ሰዎች ራሳቸውን አይጥሉም። ምክንያት አላቸው። ሰው ደስተኛና ንጹህ መሆን እየቻለ ለምን ራሱን ይጎዳል? እኔም ወደ ደቡብ አፍሪካ የሄድኩት ስርቆትን ዳግመኛ ወደ ስርቆት ላልመለስ ምዬ ተገዝቼ ህማ ከጠፋችበት ከተገኘች ጀምሮ ሁሌም ራሴን እንድለውጥ ትነግረኝ ነበር። ደቡብ አፍሪካ አጎቴ ጋር እንዲሄድ ያደረገችውም እሷ ነበረች። እንድለወጥ ፈልጋ ግን በመከራ በስቃይ በችግር እጅ እየተራበ ባየሁት እቃ ሁሉ እጄን እየበላኝ ከራሴ ጋር ሙግት እየገጠምኩ ከአጎቴ ራሱ ሰርቅና በጸጸት ልሞት ደርሳለሁ። ከዓመት ካለፈኝ በኋላ የዚሁ ሀገር ዜጋ ጓደኞች ያስኩኝ። ከዛ ከነሱ ጋር ጥሩ የጓደኝነት ጊዜ እያሳለፍን አንድ ቀን አንድ ሀብታም ባለ ሱቅን እንዝረፍ ብለው ተመካክረው እኔም እንድገባበት ነገሩኝ። እምቢ ብዬ ነበር። ለምን እንዳልኩኝ ሳላቀው ጓደኛችን ሆነ አስችልም ብለውኝ ያረፉት። አንድ ቀን መኪና ተከራይተው ምሽት ሄድን። ሰውየው ቤት ገብተን ዘረፍን። መሳሪያ ሁሉ ይዘው ነበር። እኔ ግን አልያዝኩም። ዘርፈን ልንወጣ ስንል የመኝታ ቤት ተከፍቶ ወደ አስራ ቤት የመጀመሪያዎቹ ውስጥ ያለ ልጅ ሲወጣ አንደኛው ልጅ ተኮሰና ልጁ ወደቀ። እኔና አንደኛው ልጅ ደንግጠን ልጁ ላይ አበድንበት። ከዛ ቶሎ እንሂድ እናምልጥ ብለን ከቤት ወተን መኪና ውስጥ ገብተን
እየተጣላን ስንሄድ ፖሊሶች በመኪና ይከተሉን ጀመር። እውነት አልመሰለኝም። ፊልም እየሰራው እንጂ በርካታ የፖሊስ መኪና እና የጥይት እሩምታ ሆነ። በመጨረሻ የሚነዳው ልጅ ጥይት በጀርባው ሲወሽቅ መቆጣጠር አቅቶት መኪናዋ ተገለባበጠች። ጭርምት ብላ ይዛን ገደል ገባች። ከረዥም ራስን መሳት በኋላ ስነቃ ሆስፒታል እጄ በካቴና ታስሮ ተኝቻለሁ። አዘንኩ። ሁሌ ቤተሰቤ ውርደት፣ የእናቴ አንገት መድፋት ታወሰኝ። በራሴ አፈርኩ። ጣራ ጣሪያ እያየው እናቴ ሰምታ እንዴት እንደምትሆን እያሰብኩ እግሬ ላንቀሳቅስ ስል ቀኝ እግሬ ቀለለኝ። ደነገጥኩ። ዝቅ ብዬ ተመለከትኩትና ሳላስበው ጮኩኝ። ኧረ አሁን የኔ ህይወት ነው ኖርኩኝ ነው የምለው ወይስ አናኖርኩኝ? ወይስ ምድር ዛቤዋን ትታ በእኔ ላይ ስትሽከረከርብኝ ቆየው? አላውቅም፣ ማወቅም አልቻልኩም። ማነው ግን ወደዚሽ ምድር ስመጣ ይረገመኝ? አዎ እኔማ ተረግሜያለሁ። እግሬስ እግሬት ሄደ? ማን ወሰደው? አለ በጩኸት። እግሩ ራሱ ተነቅሎ ሄደ መስሎት አንድ ሰው መጥቶ የሆነ ነገር እንዲለው ምሳሌ በላ ሄዶ ነው እዚሁ ጠብቀኝ ብሎሃል እንዲሉት ፈለገ። በዚህ ሰዓት ምንም ቢሉት ምን ለውጥ አለው? እስኪ ወንድምቶቼ ከዚህ በላይ ምን ስቃይ አለ? ፍቅረኞች ሌብነትን ካልተው ሱስህን ካልተው እኔ ያላገባህም ብለው መስፈርት ይወጣሉ። እሷስ ለፍቅር የማታወው ስለማታፈቅረኝ ነው ትላለች። እሷስ ካልተውክ አላገባህም የምትለው ስለምታፈቅር ነው። ፍቅር እንደ መንግስት መስሪያ ቤት ቅጥር ምንም መስፈርት አያስፈልገውም። ከተፋቀሩ መጋባት፣ ሶስ ኖረበትም አልኖረበትም በትዳር ውስጥ ችግር ይኖራል። ያንን ችግር በፍቅር በትዕግስት በምክክር ማለፍ ነው። ካለ በቂ ምክንያት እንለያይ ማለት ተገቢም አይመስለኝም። እንግዲህ ካልተማረና ከሌባ ምክር አንወስድም ካላችሁ ተውት፣ እርሱት። እሺ፣ ግን ለማለት የፈለኩት በጣም በትንንሹ በጣም እንደ አባይ ወንዝ ከረዘመው ታሪኬ ምራቅ የምትሆኗን ወስጄ ካላካፈልኳችሁ ታሪኬ ሌብነት ያደረሰብኝን ስቃይ የተገነዘባችሁ ይመስለኛል። ብችል በስቃይ በመከራዬ ተምሬ ባቆም፣ ግን አልቻልኩም። እኔን እንኳን ሰው ፈጣሪ የምትሉትም ረስቶኛል። ትዝም አልለውም። እግር ለምን ተቆረጠ እንዳትሉኝ፣ ወይም ምን ቆረጠው ምንም አላቅም። ምንም አልነገሩኝም። ብቻ በመጥረቢያ ይሁን በቢላዋ ወይም በመኪና መገልበጥ አላቅም፣ ብቻ ተቆረጠ። ምን አለበት ነፍስን በስጦታ ለሰው መስጠት ቢቻል? እኔ እኮ ዝም ብዬ ነው ይዣት የምንከራተተው። ለሰው ሰጥቼ በ2 ሜትር የዘላለም ቤት እረፍ። ብዙ ነገሮች ያደከሙኝ፣ አንተ ሌባ ብሎ ሰው ሲሸሸኝ፣ አንተን ላፈቅር ከሱስ ሌብነትን ሲሉኝ፣ ምን ትርጉም አለው መኖር? የምችለው ነገሮች አነሱና የማልችላቸው ነገሮች በዙ። ህይወት ለኛ ብሽቅጥቅጥ አለች። ታስጠላ። ኢትዮጵያ ትብቴን ቀብሬ እንደው አፍሪካ እግሬን አስረክቤ መኖር። እኔ ውስጥ የገባሽ ነፍስ አልታደለችም፣ ተረግማለች። እሷ
ሕክምናው አልቆ ሰው ሀገር ይቀያይራል። እኔ እስር ቤት ሆነና ወደ እስር ቤቱ ልሄድ ስል አጎቴ አርቲፊሻል እግር ገዛልኝ። በሱ መንቀሳቀስ ለምጄ ገባሁ። እስር ቤት የነበረውን ስቃይ አልናገርም፣ መናገርም አልፈልግም። ዘግናኝ፣ ተስፋ የሚያስቆርጥ በቃ ብዙ ነግቶ ሲመሽ መሽቶ ሲነጋ ሌላ እንደገና ሌላ ነገር። ህይወት ቆሻሻ ነች። ሁሌም እየመጣ የሚጠይቀኝ አጎቴ የእስር ቤቱ ስቃይ ገብቶታል፣ ግን ምን ማድረግ ይችላል? ሁሌም ሲመጣ በእንባ የረጠበ ፊት በሳህን ይዤ አቀርብለታለሁ እንደ ጥሩ ግብዣ። አንዴ ግን ቻል አድርጌው ፈገግ ብዬ ስቀበለው እሱ የኔን ወስዶ ይዞልኝ መጣ። ደነገጥኩኝና ምን እንደሆነ ስጠይቀው ዝም ካለኝ በኋላ ተጨቀጭቀው ነገረኝ። መብረቅ የወደቀብኝ መሰለኝ፣ መናገር አቃተው። እጅ እግሬ ደረቁ። አይኔ ማየት አቅሙ ደከመ። ጭንቅላቴን አዞረኝ። ወደ ኋላ እየወደኩኝ ሳለ አጎቴ ያዙት ሊወድቅ ነው ሲል እንደ ስምምን ሰማኝ። ፖሊሶቹ ከጀርባ ያዙኝ። አበቃ። ሁሉም ምክንያት እኔ ነኝ። ውጤቶቹም እየታዩ ነው። ምን አለበት ይህ ጸጸት ቀድሞ በመጣ። ህመም፣ ስቃይ፣ መከራ፣ ፍዳ እየተፈራረቁብኝ። እናቴም አባቴም በተደጋጋሚ ቁጭ አድርገው መክረውኛል። ወንድም እህቶቼ ሳይቀር ወጣትነት አሊያም ጉርምስና ልቤን ነፍተውት ነው እንዳልል እነሱም አልፌ መስማት ያቃተኝ ደደብ ስለሆንኩ ነው። እኔ የሚገርመኝ ከውልደት እስከ ሞት ሰው እንዴት ሌባና ሱሰኛ ሆኖ አንድም ዓላማ ሳይኖረው ይሞታል? ሲነጋ ስራ እንዳለው ሰው ያለውን ለባብሰን እንወጣለን። የሚሰረቅ ፈልገን እንሰርቃለን፣ እንቅማለን፣ እናጨሳለን፣ እንጠጣለን። ከሴት ጋር ገንዘብ ካለ እናድራለን። ሲነጋም ተመሳሳይ ነፍሳችንን በትርጉም አልባ ህይወት እንገፋታለን። የሌብነት ወይም የሱሰኝነት ጊነስ ቡክ ላይ የሚጻፍ ታሪክ የለም። የምንኖርበትን ምክንያት አለማወቃችን ከራሳችን አልፈን ስንቱን እናሳዝናለን፣ እናስለቅሳለን። ወር ሙሉ ለፍቶ ጥሮ የወሰዳትን ደሞዝ ቆይ ምን ላረጋት? የትምህርት ቤት የልጆች ክፍያ ይሄን ያክል፣ ለቀለብ ይሄን ያህል፣ የቤት ክራይ ወይኔ አይበቃም፣ ከየት ላምጣ ቀሪውን ከማን ልበደር እያለ አምሮ በኑሮ አለንጋ እየተገረፈ ለብቻው ሰማይና ምድር ተደበላልቆበት የሚሄድን ሰው ሄደን በደቂቃ እንወስድበትና እኛ ለሱስ ለተጨማሪ ሆድ መሙያ ስንወስድ የስንት ቤተሰብ ህፃናት ኑሮ እናዛባለን፣ ጉሮሮ እንዘጋለን። ታዲያኛ መጨረሻ እንዴት ጥሩ ይሆናል? አጎቴ መጥቶ ያኔ መስረቄንና እግሬ መቆረጡን ስትሰማ እናቴ ደም ግፊት ጸጥ እንዳረጋት፣ አባቴም ከዛ በፊት ታሞ ነበርና ከነገረኝ 2 ቀን በፊት እናቴ ከሞተች ከ5 ወራት በኋላ እሱም ማረፉን ነገረኝ። እናቴ እስቲ ልጅ ጥሩ ሴት ፈልግና አግባ፣ ሴት ልጅ እኮ ትለውጣለች፣ ስለ ቤተሰብ ማሰብ ትጀምራለህ፣ እባክህ እኔ ቤት እያለሁ አግባልኝ፣ ጥሩ ልጅ ሆና አይቼ በሞት ተለይ ነበር። ለእናቴ ሀሳብና ምኞት ተወቃሽ እኔ ሳልሆን ሴቶች ናቸው ሌባና ሱሰኛ ስለማይወዱ። ነገሩ እኔስ መች ተቀበልኳት። አባቴ ደግሞ ልጅ እንዲህ የምትሆነው እኛ እስካለን ነው፣ ካጣህን ትጎዳለህ፣ ዞሮ የሚያይ ሰው አይኖርም፣ የምትለወጠው ለእኔ ወይም ለእናት ለወንድም እህቶች አይደለም ልጄ፣ ሁሉም ለራስ ነው። አንድ ቀን እኛን አተህ እንደዚህ ቁጭ አድርጎ የሚመክር እንኳን ታጣና በጸጸት አእምሮ ይፈነዳል ይለኝ ነበር። አሰብኩት። ልብ ሲኖረኝ እኮ ነው የምቀበለው። ሞቱን ስሰማ ይናፍቁኝ ጀመር። የሚመክረኝ ከጎኔ ሳጣ ተስፋ ቆረጥኩ። ራሴን አልሳትኩም፣ ዞረብኝ እንጂ። ፖሊሶቹ ወደ ክፍሌ ወሰዱኝ። ከዛ ተስፋ መቁረጤን በድርጊት ጀመርኩ። ድንገት መድፋት ያበድኩ እስኪመስል በጸጸት ብቻ ማውራት፣
ልቤ እስኪፈነዳ ሲጋራ ማጨስ፣ ከዛም ዘለል ብሎ አሸሸ ሁሉ ጀመርኩ። የድሮ የከሰል ድንጋይ ባቡር ይመስል ካፌ ጭስ አይጠፋም። ልቤም ስትደክም ይታወቀኛል። የእስር ጊዜን በዚህ ሁኔታ ጨርሼ ተፈታው። ያጎቴ ቀን አልቆጠረ፣ ጊዜ አልወሰደ፣ ቀጥታ ወደ ሀገር ይመልሰኝ። ቤታችን የአዞ አፍ መስሎ ተቀበለኝ። ጠላሁት። ቤቴንም ራሴንም ሰፈሬንም። ወንድሞቼና እህቶቼ ደስተኛ እንደሆን ለአቀባበሉ ለፍተዋል፣ ግን አልሆነላቸውም። የሰፈር ሰዎች የቻሉት ስለ እግሬ ሲጠይቁኝ፣ ያልቻሉት ይቦጭቁኝ ጭምር። በቃ ማጨስ፣ መጠጣት፣ መቃም የዘውትር ተግባሬ ሆነ። አንድ ቀን ጠዋት ካሳውና ባሪያውን ፈልጌ ሲሄድ እዛው ሰፈራችን ባለ ጸበል መጣበቂያ ቦታ እንዳሉ ተነግሮኝ ሄድኩ። ፈለኳቸው። ከአንድ ነጠላ መስቀለኛ እያደረጉ ጸበል እየጠጡ ቁጭ ካሉ በርካታ ሴትና ወንድ መሃል ቆመው ነጠላ አጣፍተው ደረታቸው የጸሎት መጽሐፍ ይዘው መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ዛሬ ነገ አትበሉ፣ ሌላም እያሉ ህዝቡ እየሰማ ይሰብካሉ። ደነገጥኩ። እኮ እንዴት እንዲዳፈራሉ ለመስረቅ ብዬ ገርሞኝ ቁጭ ብዬ ጨርሰው ምን እንደሚያደርጉ ጠብቅ ጀመር እየሰሟቸው። እጅግ በማየው ነገር ተገርሜያለሁ። ምን ብዬ እንዴት የወቅቱን ስሜት መግለጽ እንዳለብኝ አልገባኝ። ከልቤ ይሁን አይሁን ባላቅም ከዓመታት በኋላ ከንፈሬ ተገለጸ። ፈገግ አልኩ። የባሪያውና የካሳውን ሁኔታ እያሳቀኝ ጨረሱና ምዕመኖቹ ተሰነባብተው ጸበል ጠጥተው ሊሄዱ ሲሉ ጠራኋቸው። መምጣቴንም አላወቁም ነበር። ገርማቸው መጥተው ሰላም ሲሉኝ ሰላምታቸው ተቀይሯል። ሙድ እየያዙብኝ ከሆነ ብዬ ጠየኳቸው። ሙድ አለመሆኑን ነግረውኝ ታሪካቸውን አወጉኝ። እኔ ላውጋችሁ። የእስር ጊዜያቸውን ጨርሰው ሲወጡ ባሪያው በጠና ታሞ ነበር። ጤና ጣቢያ ሆስፒታል ያላየው ዶክተር የለም። በሽታው ምንም ሊታወቅ አልቻለም። ከዕለት ዕለት እየከሳ እየደከመ ከመሄዱም በላይ ቆዳው ላይ እንደ ኩፍኝ በሽታ የመሰለ ነጠብጣብ ቁስል ወጥቶ ፊቱን ጨምሮ ሁሉንም ሸፈነው። ሰው ሁሉ እጅግ ይጠየፈው ነበር። አብሮት የነበረው ካሳውን ነበር። እናቱ ያላቸውን ሙጥጥ አርገው ጨርሰው ያልገቡበት ያልወጡበት የለም። በመጨረሻ እሱ መነሳት አቅቶት ሞቱን እየተጠባበቁ ሳሉ አንድ የሩቅ ዘመድ መታ እንዲህ ያለ ቦታ ጸበሉ ሰጁ ብላው ይዘውት ሄዱ። ተመላልሰው ማስጠንበቅ ስለማይችሉ እዛው አስቀምጠው ሲያስጠምቁት በዚህ መሃል አንዲት እዛው የተጠመቀች ካለች ልጅ ጋር ይተዋወቃል። ልጅቷም ትመክረውና ትመሰክርለት ነበር። ጠዋት ማታ ጸሎት እንዲያረግም ነገረችው። ከወራቶች በኋላ ከበሽታው ድኖ ሲወጣ ልጅቷን ሚስት አርጎ ፈጣሪን ይዞ እንደወጣና እሱም ከተለወጠ በኋላ ካሳውንን በስንት መከራ ለወጠው። ከዛ በኋላ አሁን ሁለቱም ባለ ትዳር ሲሆኑ ካሳውን ልጅ ወልዷል ብለው ነገሩኝ። እኔንም እባክህ ይብቃ ብለው ሊመክሩኝ ሞከሩ። በጣም ሼም እንደሆነ ነግሬያቸው ተለያየን። ከዛ በኋላ ዞሪያቻቸውም ትዝ ብለውኝ የማያውቁም ተገናኝተንም ጭምር አበቃ። እኔ ጠዋት ተነስቼ ልቤ እስኪፈነዳ ጨሳለሁ፣ ቅማለሁ። ማታ ግማሽ ሌሊት ድረስ መጠጥ ቤት ስጠጣ ቆያለሁ። ብር ካለ ከአንዷ ጋር እዛው አድራለሁ። በዚህ ዓለም ሞትን አቅዶ የሚኖር ሰው እኔ ነኝ። ዛሬ ምንም አዲስ አየርም ንፋስም ባይኖር ጊዜም ከሌላው ጊዜ የተለየ በር ሳይኖረው ፈገግ ብዬ ተነሳው። የትኛው እምነት አምላክ ትክክል እንደሆንክ ባላቅም በየትኛውም ቦታ ያለው አምላኬ ፈጣሪ ተመስገን አልኩ። በሕይወቴ ለመጀመሪያ ጊዜ ካፌ ወጣ። የክርስቲያን ይሁን የሙስሊም፣ የቡዲዝም ሆነ የሶሻሊዝም ብቻ የትኛውም አምላክ ይሁን አመሰገንኩ። ፈገግ ያለውን ቀን በፈገግታ ጀመርኩ። ውስጤ ደስ አለው እና ከማጨስ ጀመርኩ። ቃምኩ። ማታ ወደ መጠጥ ቤት ሄድኩ። የማየው ነገር ሁሉ ደስ ይላል፣ ያምራል። ብቻዬን የምቀመጥበት ጨለም ባለ ቦታ ቢራውን ከአልኮል እየደበላለኩ ሲጋራውን እያጨስ ቆየሁ።
ስሰክር ያለ ምክንያት ሳቅ አለኝ። ዞር ብዬ ከሚደንሱት መሃል ስመለከት አንድ ዳሌ ሲውረገረግ ተመለከትኩ። አላመነታውም። ቀስ እያልኩ ሄድኩ። ከኋላዋ ቆምኩኝና በሁለት እጆቼ ትከሻዋን ይዤ አዞርኳት። እንደ ኢንጆሪ ቀልተው በቻፕስቲክ ወስተው የሚንቀጠቀጡ ከንፈሮች። ልቤ ተመታ። የዛሬው የደስቴ ምክንያት እናቴ ያለችኝ የለውጤ በር የተገኘሽ መሰለኝ። የሚያምሩት እንደ ቦምቦሊኖ ግመጡኝ የሚሉት ከንፈሮችን ገለጽ አረኳቸው። ብዙም ጽዱ ያልሆኑ ጥርሶችን ከንፈሮቿን ገለጥ አድርጋ አሳየችኝ። ለእውነቱ ከራሴ ጋር አልነበርኩም። በጫት፣ በሲጋራ፣ በሐሽሽ፣ በአልኮል መጠጦች የናወዘው አይምሮዬ እኔነቴን ማግኘት አስረስቶኛል። ሰክሬ የማረገውን ነገር ጠዋት የማስታወስ አቅሜ በጣም ዝቅተኛ ነው። በተጨማሪም እንኳን እነዚህን ወስጄ እንዲያውም ድፍንና መስሜ ጥጥ ነው። አሁንም ምንም በማደርገው ነገር ሼም የሚባል ነገር አልፈጠረብኝም። አንድ መቃሚያ ቤት የማውቀው እውቀት ያጎበጠው ማግኘት ያነጣው በጣም የተማረ ወጣት፣ እጅግ ብዙ ደሞዝ የሚከፈለው ወጣት ከኛ ጋር ተቀምጦ ሲቅም ያናድደኛል። በሚገርም ሁኔታ ግን የዋይሉኝታ የሚያጠቃው ያለውን ተካፍሎ የሚበላ ነው። እናም ይሄ ባህሪው ነው መሰለኝ ንጹህ ልብስ እንኳን አይለብስም። ከእጁ መጽሐፍ ወረቀቶች አይታጡም። ሲቅምም ቁጭ ብሎ ይጽፋል፣ ያነባል። አንተ ከኛ ጋር እዚህ ቁጭ ብለህ ከሚዝልብ ለምን ቢጤዎች ጋር አትሄድም አልኩት። እሱም ዞር ብሎ በተረጋጋ ስሜት አየኝና መማር የሚያናድደኝ ሊንታ ያጠቃኛል፣ ለምናገረው ነገር እጠነቀቃለሁ አለኝ እና እየሰደበኝ እንደሆነ ገባኝ። በቦክስ ግርግዳው ላይ ብለጥፈው በወደድኩ፣ ግን የዋነቱ ያዘኝና እየተናደድኩ ዝም አልኩ። ይሄን የነገርኳችሁ ያለው ምክንያት አይደለም። ልጅቱ ፈገግታዋን እንዳገኘው በቀኝ እጅ ወገቧን ጠቅልዬ በግራ እጄ ጭንቅላቷን ያስኩትና ወደ እኔ ጎትቻት ኢንጆሪ የመሰለውን ከንፈሯን ልስማት ስል ገፍትራኝ ሄደች። አናደደችኝ፣ አፈርኩኝ። የዛ ምሁር ንግግር የታወሰኝ ይሄኔ ነበር። ከዛ ርፌ ተቀመጥኩ። ጠዋት ከእንቅልፍ የነቃሁት ከፀሐይ ወገግታ እኩል ነበር። እናም እጄን ከብርድ ልብሷ አወጣውና እየተንጠራራው በአይኔ ቤቱን ስቃኝ። የኔ ክፍል አይደለም። ደነገጥኩ። እጄን ዳበስ ሳደርግ ወደ ውስጥ ጸጉር ነካው። ወደ ብርድ ልብሱን ሳነሳው ሚጢጥ የሆነች ልጅ እጥፍጥፍ ብላ ማካሮኒ መስላ ተኝታ ነበር። ወዲያው ነቅታ ዞር ብላ ተመለከተች። አንተ በጣም ኃይለኛ አይደለህ እንዴ? አልቻልኩህም አለችኝ ፈገግታ አስቀድማ። አፍጥጫ ያየኋት በጣም ሕፃን ነች። እኔ በስነ ስርዓት ጊዜን ጠብቄ በወልድ የልጅ ልጄ ትሆናለች። ግራ ገብቶኝ ከሷ ጋር አድርጌ ይሆን ብዬ ራሴን ጠየቅኩ። ይህማ አይሆንም ለራሴ ነገርኩት። ምንድን ነው ያልሽ ብዬ ጠየቅኳት። እንዴ እቺ ሕፃን በምንስ ቢሆን እንዴት ነው የምትችለኝ ብዬ ሳስብ ሳቋ ከሀሳብ መለሰኝ። የሚጨልም ይሁን ወይስ እንደ በራ የሚቀር እንደሆነ ባይታወቅም አሁን ብርሃኑ አለ፣ ደስ የሚል ስሜት። አብሬያት ያደርኳት ወይንሸት ማታ ገፍትራኝ ከሄደች በኋላ እኔ ያልፎከርኩበት የጀግንነት ማዕረግ ያልተሰጠኝ የሌብነት
ጅብድናዬ በየቦታው አሳውቁኛል። ወደ ውስጥ ስትገባ ስለ እኔ ነገሯት። እኔ ሰው ገድዬ ባላቅም እሷ እኔን መድፈሯ ለሕይወቷ አደገኛ እንደሆነ ነገሯት። ተመልሳ መታ አብረን ስንጠጣ ቆይተን አብረን ያደር ነው። እኔ ወደ 50 ዓመት ሊሞላኝ ነው። ወደዛው ላመራ 1-2 ዓመት ይቀረኛል። ገና ፊቴን፣ ሰውነቴን፣ አቋሜን ላየ ግን 10 ዓመት ቢያንስ መቀነስ ግድ ይለዋል። ለምን? ገና ወጣት ነው የምመስለው። ወይኗ ደግሞ ተቃራኒ ነች። ስትታይ 17 ዓመት ግፋ ቢል 18 ዓመቷ ነው የምትመስለው። እሷ ግን 28 ዘላ ወደ 29 ዓመት እየገባች ነው። ስለዚህ እንስማማለን ማለት ነው። የጨመርነውን ቀንሰን የቀነስነውን ስንጨምር እኩል ይሆናል ማለት ነው። ይሄ ነው ያልተግባባን ማግባባት። ወይኗ ቁመቷ ከኔ ጋር ብዙም አይለያይም። ሁለታችንም አጭር ነን። ስለዚህ ትንሽ ከጺሜና ከጸጉሬ ላይ ያለው ነጭ ጸጉር አረ እንደውም ወጣት ነኝ እያለ እያሽሟጠጠብኝና እየሳቀብኝ ያስቸገረኝ እንጂ በሌላውስ ነገር በሁሉም ተስማምተናል። ከዛች አብረን ካደርንባት ዕለት ጀምሮ እኔ ከዛ ሆቴል መውጣት አልቻልኩም። ዕለት መሄድ ጀመርኩ። እዛ ሆቴል ነው የምትሰራው። በሕይወቴ ምሳ ካልበላሁኝ ፈጽሞ ጫት አፌ ውስጥ አልከትም። ቁርሴንም ጠርቅም አድርጌ በልቼ ምሳዬንም ሆዴ እስኪተረተር ጠግቤ ነው የምቅመው። ከዛ በኋላ ምግብ የሚባል ካፌ አይገባም። ከዚያ ጊዜ በኋላ ሁሌ አዳሯ ከኔ ጋር ሆነ። እዛው ክፍል ይዘን ብር ከሌለን ወደ ቤት ይዣት እንሄድና እናድራለን። በጠዋቱ ትነሳና ትሄዳለች። እሷ ስትሄድ መተኛት አልችልም አልኩ። እያፈቀርኳት እንደሆነ ተሰማኝ። ፍጹም ልዩ ቅን ልብ ያላት የዋነች። አንድ ቀን ጠዋት ልትወጣ ስትል ያስኳት። የት እንደምትሄድ ጠየቅኳት። ጓደኞቿ ጋር ሄዳ ከሰዓት እንደምትቅም ነገረችኝ። ሁሉንም እዚሁ ከኔ ጋር እንድታደርግ ጠየቅኳትና ተስማማ። ከሰዓት በኋላ ቡና አፍልታ እኔ ክላስ ደስ የሚል ጊዜ ያሳለፍን። ምሽት ወደ ስራዋ ልትሄድ ስትል ይዤ አስቀሯት። ከዚህ በኋላ እንደማትሄድና ለእኔ ጥሩ ሚስት እንደምትሆን ጠየቅኳት። እምቢ አለች። ተጨቃጨቅን። የቡና ቤት ሴት ባል እንደማይኖራት ቢኖራትም ባሏን እንዴት ሸርሙጣ ታገባለህ ተብሎ በቤተሰብ በህብረተሰቡ እንደሚጨቀጨቅና ሰላሙን እንደሚያሳጡት ነግራኝ፣ እኔ ደግሞ ሀብትና ውርስ ስላለኝ ለዛ ብላ ገባሽው ስለምባል አልፈልግም አለች። ይሄ ከሆነ ብዬ ላገባ ተወሰንኩ። አብረን መኖር ጀመርን። ሴት ልጅ ብልሃተኛ ነች የሚባለውን በሷ አየሁ። አንድ ቀን ሱስህን ተው አላገባህም ብላኝ አታውቅም። ሰዓቱ ሲደርስ ዛሬን እንዝለንና ወክ እናርግ ትለኛለች። ከእርሷ ጋር ወጣለሁ፣ ረሳዋለሁ። ፍጹም ደስታ ትሰጠኛለች። ሲጋራ ሳላጨስ አውቃ ያጨሰ ሰው አጠገብ እንድቆም ታረገኝና አጭሶ ጨርሶ ያለውን ግማት እንዲሸተኝ ታረጋለች። እናም ሳጨስ እንዲህ ነው የምትገማው ወይም እንዲህ ነው የምገማው ብዬ እንዳስብ ታረገኛለች። እናም ጠይቀኝ ስነግራት ፈገግ ትላለች። ግን በዛ ሰዓት ላጭስ ብላት እምቢ አትለኝም። እንዲህ ያረገች በሳምንት አንዴ እንድቅም አረገች። ቅዳሜም ብቻ
ያኔም 2 ወይም 3 ሲጋራ አጨሳለሁ። ተብላኝ አይደለም፣ ራሴ መኖር ፈለኩ። ይህን ፍቅር፣ ይህን ህልምና ደስታ በአጭሩ መቋጨት አልፈለኩም። አበቃ። የሰፈሩ ሰው ጉድ እስከሚለኝ ተለወጥኩ። ሽንኩርት፣ ቲማቲም፣ ዳቦ ይዤ ስገባ ይገረማሉ። እኔም ኮራ አላለሁ። አንድ ቀን ለእኔ የማርገዟን ምስራች ነግራኝ የደስደስ ስጦታ ልገዛላት ወጣሁ። ተመልሼ ወጥቼ የግቢውን በር ከፍቼ ልገባ ስል ወንድሜ አንቺ ሸርሙጣ ያረገሽው ውርስ ለመካፈል ነው ሲላት እሷ ስታለቅስ ሰማሁ። አናቴ ላይ እሳተ ገሞራ የፈሰሰ መሰለኝ። ያናደደኝ ደግሞ የኔ ፍጹም መለወጤና ደስታዬ ሳይሰማው ውርስ ለመካፈል ምን አሳስበው የሚለው ነበር። ገባውና ሳየው እሱም አየኝ። ከመደንገጡ የተነሳ ወዙ ጠፍቶ አመዳም ሆነ። አንዳንዴ እንዲሁ ከመሬት ተነስታችሁ ጠዋት ከእንቅልፍ ብድግ እንዳላችሁ የማትወዱት ቅፍፍ የሚላችሁ ቀን አለ አይደል? እኔ ወይኗን የማገኛት ቀን ከጠዋት ጀምሮ በደስታ የተሞላሽ ቀን እንደዋለችልኝ ዛሬ ግን ክፍት ብሎኛል። ወይኗን ካገኘው በኋላ ዛሬ ለመጀመሪያ ጊዜ ከፋኝ። ደስታ ራቀኝ። የማየው የምሰማው ነገር ሁሉ ስሜት አልሰጣለኝ። አልገባኝም። በእርግጥ ከወንድሞቼ ጋር ልባላ ደርሻለሁ። አንተ ሁሌ እንዳዋረድከን፣ ክብራችን እንዳሳጣህን ብለ በጸሎት ቤታችን ሸርሙጣ ይህን ሲሉኝ የሆነ ጊዜ አባቴ እያለ ጸሎት ሲያረጉ ሲያስተምሩ የሰማሁት ነበርና እሱ ትዝ ብሎኝ ኢየሱስ እኮ ወደዚች ምድር መቼ ለጻድቅ ብሎ መጣ። ናዝራዊቷን ብዬ ሳልጨርስ አስቆመኝ። ነገሩ ቀጥለም ብባል አላቀውም ነበር። እናም ሁሌ ሊናገሩኝ ሲመጡ እቺን ጥሩ ማስታገሻ ጣል አረጋለሁ። እናም ያኔ ለመጀመሪያ ጊዜ ሸርሙጣ አባላት ጊዜ በገለው ደስ ባለኝ ነበር። አፍጥጬበት ስሄድ እንድረጋጋ ነገረኝ። ታላቂ ነውና ተውኩ። ከዛ በኋላ በፍጹም እሷ እንዳይናገራት፣ ከተናገራት ጠቡ ከማንም ጋር ሳይሆን ከኔ ጋር እንደሆነ ነገሬው በመሄድ ወይኗን አቅፊያት ወደ ቤት ገባን። ልቧ እንደተሰበረ ወሽመጧ እንደተቆረጠ በደንብ ታስታውቃለች። የቡና ቤቱ ህይወት ኑሮ በጣም እንዳስጠላት፣ ሬት እንዳላት ቀን በቀን በሞተ ህሊና ውስጥ ያሉ ወንዶች የሚያደርሱባት ስቃይና መከራ ልትቋቋም አልቻለች። እናም የፈለገችው ንጹህ ፍቅር ነበር እንጂ ውርስም ሀብትም አልነበረም። እኔ የምለው ከሷ ሸርሙጥና የኔ ሌብነት አይብስም? እሷ ቢቸግራት ቢርባት ቢጠማት አለውልሽ የሚላት ዘመድ አዝማድ ብታጣ ለመደበቅ እንኳን ጉድጓድ ባይኖራት የግድ መኖር አለባትና የራባት መሞት አልቻለችምና ለመኖር ገባችበት። እኔ ሁሉ ሞልቶ የተረፈኝ ቤተሰቤ ሁሉ ሊያሟላልኝ የቻለ ጥጋብ ልቤን ነፍቶት ነው ሌብነትን የጀመርኩት። ይህም ሆነ ያ የኔ መለወጥ ነበር ሊያስደስታችሁ የሚገባው፣ ግን አልሆነም። የሰዎች ፍላጎት ምን እንደሆነ አይታወቅም። አንዳንዱማ በጣም የሚገርመኝ በእኔ ሀረሪ ካልተቀረጽክ የሚሉ ሰዎች በጣም ነው የሚያስጠሉት። እና አንድ ቀን ምሽት ከሚስቴ ወይኗ ጋር እቤት ቡና አፍልታ በደስታ እየተሳሳቅን ልጄ ሲወለድ ያለውን ፌሽታና ደስታ እያሰብኩ አመሸን።
እራታችንን በልተን ተቃቅፈለት የበራችን የጸዳች ፀሐይ በጧቱ ብትወጣ ለኔ ግን የደበዘዘችና የጠቆረች ነበረች። እቺ ቀን ዘላ ነገ ብትሆን ምን አለበት? ቅፍፍ ብሎኛል። ልቤም ድክምክም እያለችብኝ ነው። ግን ወይኗን መጣው ብዬ ወደ ውጭ ወጣው። ትንሽ በእግሬ ተራመድኩ፣ ግን አልቻልኩም። እያመመኝ ነው። ምንም ደስ አላለኝም። እየተራመድኩ እንቅልፍ አለኝ። ወደ ቤቴ ተመለስኩ። ወይኗም ሁኔታዬ ደስ አላላትም። አረፍ ልበል አልኳትና እሷም እንዳርፍ ነገረችኝ። ገባው። አልጋ ላይ ጋደም አልኩ። ዳግም መከፈት እንደማይችሉ ባውቅ አይኔን ባልጨፈንኩኝ። በዚህ ምድር ወጥ እንደ መቅመስ የምታህል ደስታን አገኘው። በ50 ዓመት ቆይታዬ በቃ ዳግም ብርሃንን አላየኋት። ዳግም እዚህ ምድር ላይ አልዞርባትም። የናፈኩትን ልጄንም ሳላይችን ምድር ተሰናበትኳት። በመጨረሻም ሞት አሸነፈኝ። እኔ ለው